አረኩት ይሉኛል። ምን አረክ? ምን በድየው ነው? ኃጢአት ሰርቼም ከሆነ ለምን ይቅር አይለኝም? ለምን እንዲህ ያደርገኛል ብሎ ይጠይቁሻል። ቀጥታ አንቺን ነው የሚጠይቁሽ። እና ለምን እንደዚህ ያደርገኛል? በደል ከሆነ ለምን በደሌን አይተውልኝም? ምን አርጌው ነው እንደዚህ የምሰቃየው? የሚል ነገር ያነሱልሻል። ሙስሊም እህቴ መጣ አላህዬን ምን አረኩት ብላኛለች። ምን አድርጌው ነው ማለት ለሰው ሁሉ ለጓደኞች የሚሆነው ነው ያለው። አንዴ ደግሞ ያለው ስቃይ ውስጥ ነውና ምን አደረኩት አላህዬ ብላ ነው። እና ከባድ ነው። አትተባበሪም ከነሱ ጋር ተባብረሽ ፈጣሪን አታሚም በአንድ በኩል። አዎ ግን ምን አርገሽው ነው አትይመች። ከነሱ ጋር ሆነሽ ፈጣሪን አታሚም። እውነት ነው እንዴት ምን አርገሽው ነው አትይም። በሌላ በኩል ደግሞ የእግዚአብሔር የፈጣሪ ወይም ያላህ ደግሞ ጠበቃ ሆነሽ አይ እሱ እኮ እንዲህ ነው ብለሽ ደግሞ አትከራከሪያቸው። ይህም ማወቅ አለብሽ። እነሱ የሚያልፉበት መንገድ አለ። ሰው የሚያልፍበት ከባባድ መንገዶች የተለያዩ ምንጮች አሉት። አንደኛው ያው መንፈሳዊ ነገር ከተረዳን ሰይጣን የሚባል ክፉ ፍጡር አለ። እሱ እንዳለ እናውቃለን በዓለም ላይ። እሱ የሚያመጣቸው መከራዎች፣ ምድረ በዳዎች አሉ። በምድር ላይ ደግሞ ያሉ ጥሩ ያልሆኑ ሰዎች፣ ክፋት የተሞሉ ሰዎች፣ ጨካኝ ሰዎች ደግሞ በሰዎች ላይ የሚያመጡት ምድረ በዳ አለ። ከዛ ደግሞ በራሳችን ጥፋት ደግሞ የምንገባበት ምድረ በዳ አለ። ራሳችን አጥፍተን የምንገባበት። ዋናው ግን ዛሬ እኔ ላይ የፈለኩት ከእግዚአብሔር የሆነ ከፈጣሪ የሆነ ምድረ በዳ አለ። ምን ይላል መሰለሽ? አባብላታለሁ፣ ወደ ምድረ በዳ አመጣታለሁ፣ በዚያም ለልቧ እናገራታለሁ ይላል። ማን ይሄንን የሚያደርገው? ደጉ ቸሩ ፈጣሪ አባብላትና እኔ ራሴ ወደ ምድረ በዳ አመጣታለሁ ይላል። ወደ ምድረ በዳ ካመጣኋት በኋላ ለሷ በፍቅር እናገራታለሁ፣ አስተምራታለሁ፣ አሰለጥናታለሁ ማለት ነው። ግን ከሱ የሆነ ምድረ በዳ ነው። መከልከል አትችይም፣ መገላገልም አትችይም። አሁን እዛ ውስጥ ያሉ ሰዎች መጥተው ምን አድርጌው ነው እንዲህ ሲሉ መስጠት አልችልም። እሱ እኮ ጻድቅ ነው፣ እሱ ራይቸስ ነው፣ ሁልጊዜ ልክ ነው እላለሁ። ግን ደግሞ እነሱን ልከላከልላቸው አልችልም። ገላጋይ የሌለው ምድረ በዳ ነው እና ይሄ በፍቅር ቃል እናገራታለሁ፣ አባብላትና ወደ ምድረ በዳ አመጣትና በዚያ ለልቧ እናገራታለሁኝ ይላል። ትምህርት ቤት ነው፣ የስልጠና ቦታ ነው። አሁን እንዲህ ያደርጋለሁ ፈጣሪ እንዳትይ የድንግል ማርያምን ልጅ ራሱን አስቢው። ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በ30 ዓመቱ ሄደ፣ ተጠመቀ። ከተጠመቀ በኋላ መንፈስ ቅዱስ ወረደበት። በመንፈስ ተነድቶ ወደ ምድረ በዳ ሄደ ይላል። የወሰደው የእግዚአብሔር መንፈስ ነው። መንፈስ ቅዱስ ነው የወሰደው፣ ግን የወሰደው ወደ ምድረ በዳ ነው። ስለዚህ ፈጣሪ እግዚአብሔር ለሙስሊሞች አላህ ወደ ምድረ በዳ ይወስዳል። ለምን? ለልባችን ሊናገረን፣ ስልጠና ሊሰጠን፣ ሊያስተምረን ይወስዳል። ጊዜያዊ የሆነ ምድረ በዳ። አንዳንድ ሰዎችን ስታይ ለአምላክ በጣም ቅርብ የሆኑ በጣም የተወደዱ ሰዎች አሉ። ምሳሌዎች ልስጥሽ። ኤርሚያስ የሚባለው ነቢይ አለ። ፕሮፌት ጀረማያ የሚባለው ቅዱሱ መጽሐፍ ላይ ያለ ነቢይ አለ። በሆድ ሳልሰራህ አውቄሃለሁ የተባለ ሰው ነው። ራሱ ፈጣሪ ስለሱ ሲናገር አንተ በሆድ ሳልሰራህ ነው ያወቅኩህ፣ ከማህፀን ሳትወጣ ነው የቀደስኩህ። ማለት ገና ማህፀኑ ሳትሰራ ነው የማውቅህ፣ ከማህፀንም ሳትወጣ ነው የቀደስኩህ ነው የተባለው ኤርሚያስ። ለፈ በኋላ ላሜንቴሽን የሚባል መጽሐፍ ክፍል አለ፣ ሰቆቃው ኤርሚያስ የሚባል። እዛ ጋር ሲደርስ ምን አለ መሰለሽ? መንገዴን አለ፣ ከፈጣሪ ጋር ነው የሚያወራው። መንገዴን በተጠረበ ድንጋይ ዘጋኸው ይላል። እንዳላልፍ መንገዴን በተጠረበ ድንጋይ ዘጋኸው፣ ደግሞ በዙሪያዬ ቅጥር ሰራህብኝ እንዳልወጣ፣ ቆዳዬን አስረጀኸው፣ አጥንቴን ሰባበርከው ይለዋል። ቆዳዬን አስረጀህ፣ አጥንቴን ሰባበርከው፣ የቁጣ በትር አረፈብኝ፣ ቀኑን ሙሉ ማላገጫ ሆንኩኝ፣ መሳቂያ ሆንኩኝ ይላል። አሁን
ኤርሚያስና ጀረማያና አምላኩ ናቸው የሚነጋገሩት። ምን እያለው ነው? መንገዴን በተጠረበ ድንጋይ ዘግተህብኛል፣ ዙሪያዬን አጥር አድርገህብኛል። ልክ ሰዎች መጥተው እኔ ጋር እንደሚጠይቁኝ ጥያቄ ማለት ነው። ቆዳዬን አስረጅተሃል፣ አጥንቴን ሰባብረሃል፣ መሳቂያ መሳለቂያ አድርገኸኛል ይለዋል። በሁለቱ መካከል መግባት አትችልም ማለት ከኤርሚያስ የበለጠ ልቀርብ አልችልም። እኔ እዛ ጋር መካከል ልገባ አልችልም። ሁለቱ ናቸው የሚጨርሱት። ግን እንዲህ አይነት የምሬት ነገር ምን ሲናገር ትሰሚዋለሽ? ኧረ እሱ እግዚአብሔር እኮ እንደዚህ አያደርግም ብለው ኤርሚያስን አበስበታለሁ። ለፈጣሪ ጠበቃ ሆኜ አይ እሱ እኮ እንዲያደርግ ልለው አልችልም። ኤርሚያስን ደግሞ ልክ የደረሰብህ እኮ ከባድ ነው ልለውም አልችልም። ስለዚህ ገላጋይ የሌለበት ነው። ምድረ በዳ ውስጥ ነበር፣ እሷን ስልጠና ውስጥ ነበር ማለት ነው። የባሰ ምሳሌ ልንገርሽ። ሙሴ ወይም ሙሳ በጣም ቅርብ ነው ለፈጣሪ ማለት ፊት ለፊት ነው ያወራው። እንደሱ ፊት ለፊት ያወራ ሰው የለም። እንደ ባልንጀራ ነው፣ እንደ ጓደኛ ነው ከሱ ጋር የማወራው ብሏል ራሱ እግዚአብሔር። በዚህ ላይ እሱ ጋር ቆይቶ በእግዚአብሔር ፊት ቆይቶ ሲመለስ ፊቱ በጣም ስለሚያበራ ሻይን ስለሚያደርግ ህዝቡ መቋቋም ስለማይችሉ ያንን ብርሃን ቬል ማድረግ ነበረበት፣ በጨርቅ መሸፈን ነበረበት። ያን ያህል ቅርብ ናቸው። አንድ ቀን የራሱ እህት ተናግረው እንዴት ሙሴን ተናገራችሁ ብሎ ነው ከተነሳ። እንዴት እሱን ትናገራላችሁ? ነቢይ በመካከላችሁ ቢኖር በሱ እናገራችኋለሁ። ሙሴ ግን እንደሱ አይደለም። ፊት ለፊት እንደ ጓደኛ ነው የማናገረው፣ እንደ ባል ተብሎለታል። ሄደና ሙሴ አንድ ቦታ ላይ ሲደርስ ተመረረ። ህዝቡ ስጋ ስጠን አሉት። ከዛ ሙሴ ተነሳና በአምላኩ ፊት ቆመና ይሄንን ህዝብን የተሸከም የምትለኝ ይሄንን ህዝብን የጸነስኩት ወለድኩት፣ እኔ ይሄንን ህዝብ መሸከም አለብኝ? አልችልም አለው። በቃቸስካንት አልችልም። ይኸው ተሰብስበው ስጋ ስጠን እያሉ ነው። በጣም ከብዶኛል። እንደዚህ ከምታረግብኝ በፊትህ ሞገስ አግኝቼ ከሆነ ግደለኛ። አሁን የደረሰበትን ምሬት ደረጃ ተመልከች። በቃ ግደለኝ፣ እንደው ከወደድከኝ ግደለኝ፣ አልችልም ምን ያለ ካሁን በኋላ አስቸጋሪ ነበር የሚመራው ህዝብ፣ አልችልም አለ። አሁን በሙሴና በአምላኩ መካከል መግባት አትችይም። በቃ እዛው ነው ሪዞልቭ የሚያደርጉት እንጂ አዎ ልክ ነህም ልትይው አትችይም። እንደዚህ እንዴት እሱ እንዲህ ትለዋለህ ብለሽም ደግሞ ጠበቃ ለመሆን አትሞክሪ። ኢዮብን ደግሞ ሰጂ። ኢዮብ ደግሞ he lost everything፣ በሬዎቹን፣ አህዮቹን፣ በጎቹን፣ ንብረቱን፣ ከዛ ልጆቹን አጣ። ከዛ ወደቀና በአምላኩ ፊት ወደቀና ራቁቴን ወደዚህ ምድር መጥቻለሁ፣ ራቁቴን እሄዳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። ጥሩ፣ በጣም ደስ ይላል። 13ኛው ምዕራፍ ላይ ስትደርሽ ምን ይላል መሰለሽ? እንዲህ እኔ እኮ የደረቀ ቅጠል ነኝ ይላል ኢዮብ። የደረቀ ቅጠል ታሳድዳለህ? እኮ ማረበ የደረቀ ታሳደኛለህ? ምን አርቄህ ነው ማለት ጀመረ። ፊትን ለምን ሰወር? እንደ ጠላትህን የቆጠርከኝ ይለዋል። እንደ ጠላት ቆጠርከኝ፣ እንደ ደረቅ ቅጠል የቆጠርከኝ፣ አሳደድከኝ፣ ኃጢአቴን ይቅር አላልከኝም። እና ምን ያህል በደልና ኃጢአት ቢኖርብኝ ነው ብሎ አለ። በነገራችን ላይ አሁን ቤታቸው ተቀምጠው ይሄን ፕሮግራም የሚሰሙ እንደዚህ የሚሉ ሰዎች እንዳሉ በጣም የሚከራከሩ ከአምላክ እና እነሱ እንዴት አንድል ማድረግ እንዳለብሽ ማወቅ አለብሽ። መልእክቱም ለነሱ የመጨረሻ ሐና የህልቃና ሚስት ነች። ህልቃና ግን ሁለት ሚስት ነው ያለው፣ ሐናና ፍናና ደግሞ የምትባላለች። ፍናና ትወልዳለች፣ ሐና አትወልድም። ፍናና ደግማ ትወልዳለች፣ ሐና አትወልድም። ሁለት ሚስቶች ናቸው፣ አንድ አካባቢ ነው የሚኖሩት። አሁንም ፍናና ትወልዳለች፣ ሐና አትወልድም። አለመውለዷ ብቻ ሳይሆን ታበሳጫታለች። the other wife ትሰድባታለች፣ ታዋርዳታለች፣ ትስቅባታለች፣ በአሽሙር ትናገራታለች ሐናን እና ሐና መረር ብሏታል። ቤተ መቅደስ ትመጣና ትጸልያለች። ስትጸልይ ዝም ብላ ነው የምትጸልየው፣ ደግሞ ታለቅሳለች፣ እንባዋ ይፈሳል። አንዳንድ ጸሎት እኮ አስገራሚ። እኔ አክሱም ሄጄ እናቶች የሚጸልዩትን ጸሎት ያየሁኝ ጊዜ እኔ እንደማልጸልይ ነው የገባኝ። እንዴት እንደሚወድቁ መሬት፣ እንዴት እንደሚያለቅሱ፣ እንዴት እንደሚያነቡ። ደግሞ ለትግራይ ብቻ እንዳይመስልሽ የሚጸልዩት ለመላው ኢትዮጵያ ነው የሚጸልዩት። ወድቀው መሬት ላይ
ከዛ ደግሞ 11 ሰዓት ላይ ደግሞ ምህላ ይባልና ወጥተው ደግሞ በጣም ብዙ ሆነው ደግሞ ይጸልያሉና አስገራሚ ነው። አሁን ሐና መታ ቤተ መቅደስ ውስጥ ስትጸልይ እያለቀሰች ስትጸልይ የዛ ጊዜ የነበረው ሃይ ፕሪስት ሊቀ ካህን ኤሊ ይባላል አያትና አንቺ ግን እስከ መቼ ነው የምትሰክሪው አላት። ወይን ጠጅሽን ካንቺ አርቂው ለምንድን ነው እየጠጣሽ የምትመጪው አላት። ከዛ እኔ እኮ የሚያሰክር ነገር ወይም ወይን ጠጅ አልጠጣሁም ልቧ ያዘነባት ሴት ነኝ ያለችው። ልቧ ያዘነባት ሴት ነኝ እንጂ እንደው እንደ ሰነፍ ሴት አትመልከተኝ እኔ ጠጥቼ አይደለም አለችው። ግን እንደዛ እስክትባል ድረስ በኋላ ባረካት። እሷም ደግሞ እንደዛ ትግል ነበረ። በህይወታችን ትምህርት ቤት እንማራለን። ኤሌመንተሪ፣ ሃይ ስኩል፣ ኮሌጅ፣ ዩኒቨርሲቲ ትሬኒንግ ሴንተሮች እንገባለን፣ ትሬኒንጎች እንወስዳለን። ቀጥታ ከፈጣሪ የሆነ ትምህርት የምትማሪው ግን አባብላታለሁ፣ ወደ ምድረ በዳ እወስዳታለሁ፣ ያለ ልቧ እናገራታለሁ የተባለበት ቦታ አውቀዋለሁ። ምድረ በዳ ምን ማለት እንደሆነ በደንብ ነው። ያንዳንዱ የማጣት ምድረ በዳ ነው። ያንዳንዱ የህመም ምድረ በዳ ነው። አንድ ሰው ምን አለ ታማ ያውቀው ነበርና በቃ ዝም ብሎ ስራውን ሲሰራ ምናምን አንድ ጊዜ ታመመና ተኛ። ከዛ ሊጠይቁት ሲሄዱ በቃ እንዲህ ወደ ላይ ብዬ አለ ስራዬን እየሰራሁ ወደ ላይ ብዬ ማጣት ምድረ በዳ ነው። አንዳንዱ የህመም ምድረ በዳ ነው። አንዳንዱ ስደት ምድረ በዳ ነው። አንዳንዱ እስር ምድረ በዳ ነው። የኛ ወገኖች የሚያልፉበት በሊቢያ በግብጽ የሚያልፉ በጣም ነው የሚያስፈራው። እኔ ክላይንቶች አሉኝ ኤርትራውያን ብዙ የሚነግሩኝ፣ ኢትዮጵያውያን ብዙ የሚነግሩኝ የሚያልፉበት ምድረ በዳ ነው እና የዛ የምድረ በዳ ትምህርት በጣም ትሁት ያደርግሻል። የዛሬ ከ20 ዓመት በፊት ነውና የነጋዴዎች ህብረት የሚባል ህብረት ላስተምር ሄጄ ነው ግን ሲያወሩ ሰማቸዋለሁ። ጓደኛሞች ናቸው የሚያወሩት። ሁለቱም የቢዝነስ ሰዎች ናቸው። አንደኛው ሁሉን ነገር አውቃለሁ የሚል ነው። ሁሉን ነገር ያውቃል። በሁሉ ነገር ላይ አስተያየት ይሰጣል። ቆመሽ ካስተማርሽ ከጨረሽ በኋላ መጥቶ አስተያየት ይሰጥሻል እና እንደዛ አይነት ሰው ነው። ከዚህኛው ደግሞ የተረጋጋ ነው። አንድ ምን አለው ሰለሞን አለምሰገድ ይባላል። ይሄኛው በጣም አስተዋይ ሰው ነው እና ምን አለው ያንተ ችግር እንደሆነ ታውቃለህ አለው። ገና ላውንድሪ አልገባህም አለው። አሁን እግዚአብሔር ላውንድሪ ያስገባህና በደንብ ድራይ ክሊኒንግ ትወጣለህ አለው። ታስበው አሁን ሰሞኑን ይሄን መልእክት እያሰብ አለው ላውንድሪ ግን የሚጠቅም ላውንድሪ ነው። ልብሶችሽን ላውንድሪ ልታስገቢ ስትወስጂ ያለውን ነገር አስቢ። ከዛ ይገባል፣ እዛ ማሽን ውስጥ ያስገቡታል፣ ሳሙና ይገባበታል፣ ይሽከረከራል። ከዛ ድራየር አለ ያደርቀዋል በሙቀት ወጥቶ ደግሞ ይተኮሳል። ሲወጣ ልብሱ ስታይ አለው የተጨማደደ ነገር የለው። ሲወጣ ያለው ደስታ ቢናገሩ ልብሶች ደስተኞች ናቸው። እና አንዳንድ ጊዜ ያስገባናል ስናስቸግረው፣ ልክ ለልጁ እንዳለው አንድ ላውንድሪ ውስጥ ያስገባናል። ከዛ የሆነ የህይወት ላውንድሪ አሽቶ ደም ፈትጎ ከዛ ድራየር ውስጥ አስገብቶ አድርቆ ተተኩሰን ስንወጣ ጸባይ ያላቸው ሰዎች እንሆናል። ዶክተር ወዳጀን የምታየው ምድረ በዳ ወስዶ ለብዙ ሰው አንዴ ሊሆን ይችላል፣ ግን ፕሮሞሽን ሲመጣ ልክ አንድ የህይወት ምዕራፍ ወደ ከፍታ ልትሄጂ ስትይ አንድ የምታልፊው ምድረ በዳ አለ። አጭርም ሊሆን ይችላል፣ ግን የምታልፊያት ነገር አለች። ሹመት ወደ አዲስ ኃላፊነት ከሱ ወደ ሆነ ፕሮሞሽን ወደ ህዝብ እንድታስተምሪ የሚፈቅድልሽ እንደዛው እስካለፈ በኋላ ነው። ከዛ ወደ አዲስ ነገር ሊያስገባሽ ደግሞ ትንሽ ልትመጣ ደስ የሚለው የገባንበት ቃል ነው። ምድረ በዳ አለ፣ ግን ማብቂያ አለው፣ የተሰመረ ማብቂያ አለው። በጣም ደስ የሚለው እሱ። ከዛ ቀደም ያስቀመጥሽው ኮንትራስት አለ፣ ምድረ በዳና ገነትን። ምድረ በዳውን እንደ ኤደን በረሃውንም እንደ እግዚአብሔር ገነት አድርገኸዋል ይላል። ያንን ምድረ በዳ ቅድም እንዳልሽው በጣም ፀሐይ ያለበት ባብ ጊንጥ ያለበት ውሃ ጥም ረሃብ ያለበትን ምድረ በዳ ደረቅ ጠብታ ውሃ የሌለበትን ልክ ስትጨርሺው መንገዱን ወደ ኤደን ገነት ይለውጠዋል። ህይወትሽን ኤደን ገነት ደግሞ ይሆናል። ግን ያንን መጨረስ አለብሽ መንገዱን ወደ ኤደን ገነት። ከዛ ደስታና ተድላ
ምስጋናና ዝማሬ ትሰጠዋለህ ይላል። እዛ ኤደን ገነት ውስጥ ደግሞ ደስታ ነው፣ ተድላ ነው፣ ምስጋና ነው፣ ዝማሬ ነው። ያኛውን ምድረ በዳ ትረሻዋለሽ። ቢዩቲፉል